ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ከረማችሁ? ሰላም ናችሁ? ዛሬ በአዲስ ቪዲዮ እናንተ ጋር መጥቻለሁ። ዛሬ የማዘጋጅላችሁ ምግብ በጣም ኢትዮጵያዊ የሆነ ባህላዊ የሆነ ኮስተር ያለ ነገር በምትፈልጉበት ጊዜ አዘጋጅታችሁ ልትመገቡት የምትችሉት እንግዳም በሚመጣባችሁ ጊዜ ለየት ያለ ነገር ላቅርብላችሁ ስታስቡ ቶሎ ልታዘጋጁ የምትችሉትን የምግብ አይነት ነው የምናዘጋጀው። ትዕቢት ይባላል። ትዕቢት ሳይሆን ትዕቢት ነው የሚባለው። ስለዚህ አሁን ወደ አዘገጃጀቱ እንሄዳለን። ትዕቢትን ለማዘጋጀት እንግዲህ በመጀመሪያ ደረጃ ስጋችንን ነው የምናዘጋጀው። ስጋውን በምናዘጋጅበት ጊዜ ቢቻል ለስለስ ያለ ስጋ፣ ቀይ ስጋ ቆንጆ የሆነና ትኩስ ስጋ መሆን አለበት። ትዕቢት ጥሬው ስለሚበላ በተቻለ መጠን ለስላሳ ቢሆን መልካም ነው። ስለዚህ ስር ወይንም ደግሞ ነጭ ያለበትን ለይተን እናወጣውና እናዘጋጀዋለን ማለት ነው። የትዕቢቱን ስጋ በምናዘጋጅበት ጊዜ በምንከትፍበት ጊዜ በጣም ደቃቅ አድርገን አንከትፈውም። በጣም ደቃቅ ከሆነ እንደ ክትፎ ነው የሚሆንብን። ስለዚህ በጣም አነሳ አድርገን ለመብላት በሚመች መልኩ እናዘጋጀዋለን፣ እንከትፈዋለን ማለት ነው። ስጋችን ተዘጋጅቶልናል። የሚቀጥለው ሂደት ደግሞ ስጋ ውስጥ የምንጨምራቸውን ቅመማ ቅመሞችና ሌሎችንም ነገሮች ማዘጋጀት ነው። በመጀመሪያ ደረጃ እንግዲህ ትዕቢቱን የምናዘጋጅበትን ድስት እናዘጋጃለን። ድስት ያደረኩበት ምክንያት ትዕቢቱን የምንደባልቀው በቅቤ ስለሆነ ቅቤው ትንሽ ቀለጥ ያለ እንዲሆንልን ነው። ስለዚህ ድስቱ ጋር ካለልን በኋላ የሚያስፈልገንን ያህል በጣም ለጋ የሆነ ቅቤ እንጨምርበታለን። ቅቤውን ድስቱ ላይ ጨምረን ቀለጥ ካለልን በኋላ እናወጣውና በላዩ ላይ ኮረሪማ እንጨምርበታለን። ኮረሪማ እንግዲህ ትዕቢት በምናዘጋጅበት ጊዜ በጣም ወሳኝ የሆነ ነው። ኮረሪማ የሌለው ትዕቢት ጣዕም የለውም። ስጋ ነው የሚለው። ስለዚህ ኮረሪማ ወሳኝ ከሆኑ ግብአቶች ውስጥ አንዱ ነውና መዘጋጀት አለበት። ኮረሪማ በመቀጠል ደግሞ ሌላው በጣም አስፈላጊ ወሳኝ የሆነው ሚጥሚጣ ነው። ሚጥሚጣ እንግዲህ ትዕቢት በሚዘጋጅበት ጊዜ በሁለት መልክ ነው የሚጠቅመን። አንደኛው የስጋውን ጣዕም የትዕቢቱን ጣዕም በጣም ቆንጆ ያደርግልናል። ሁለተኛው ደግሞ ትዕቢት ያው የሚፋጅ ስለሆነ ስጋው ትዕቢቱ እንዲፋጅ እና ጥሩ ጣዕም እንዲኖረው ኮስተር ያለ እንዲሆን ስለሚረዳልን አስፈላጊ ነው ማለት ነው። ከዚያ በመቀጠል ደግሞ ጨው ነው የምንጨምረው። ትንሽ ጨው እንጨምራለን እንደ አስፈላጊነቱ፣ እንደምትፈልጉት ያህል መጠን። ጨው የማይፈልግ ህመም ያለባቸው ሰዎች ጨው ላለመጠቀምም ይችላሉ። ምክንያቱም ሚጥሚጣ ውስጥም ሊያገኙ ስለሚችሉ ይሄን ያህል በጣም አስፈላጊ ነው ብዬ አላስብም። እዚህን በድስት ውስጥ የጨመራችሁትን ውህድ እንግዲህ በደንብ አድርጋችሁ ከቅቤው ጋራ ማገናኘት አለባችሁ። ምክንያቱም ኮረሪማውም ዱቄት ነው፣ ሚጥሚጣውም ዱቄት ነው፣ ጨውም ዱቄት ስለሆነ በደንብ መደባለቅና መገናኘት ስላለበት ስለዚህ በደንብ አድርጋችሁ አደባልቁት። ተዘጋጀው ውህድ ላይ እንግዲህ ቅድም ከትፈን ያስቀመጥነውን ስጋ እናመጣና እንጨምርበትና በደንብ አድርገን ከቅቤው ከቅመሙ ከሚጥሚጣው ጋራ እናገናኘውና እናደባልቀዋለን። በመቀጠል ደግሞ የተከተፈ ሽንኩርት እንጨምርበታለን። የተከተፈ ሽንኩርት እንግዲህ በሁለት መንገድ ይጠቅመናል። አንደኛው የትዕቢታችንን ጣዕም የበለጠ ቆንጆ ያደርግልናል። ሁለተኛው ነገር ደግሞ ጥሬ አይደለ በጥሬያቸው የምንመገባቸው ምግቦች ለጤናችንም ጥሩ ስለሆነ በዚያ መንገድ ሊረዳን ይችላል። እዚያ በመቀጠልም እንግዲህ በመጨረሻ ላይ የምንጨምረው በደንብ ደቀቅ ተደርጎ የተከተፈ የሚፋጅ ቃሪያ፣ ፍሬው ከውስጡ የወጣለት የሚፋጅ ቃሪያ እንጨምርበታለን። በርከት አድርገን እንጨምርበታለን። ይሄ እንግዲህ ትዕቢታችንን የበለጠ የሚፋጅ እንዲሆን ይጠቅመዋል ማለት ነው። እነዚህን እንግዲህ ከጨመርን በኋላ በደንብ አድርገን ትዕቢታችንን ስጋውን በደንብ እናገናኘዋለን። አሁን እንግዲህ ትዕቢታችን እየደረሰልን ነው። ወደ ገበታ ልናቀርብ እየተዘጋጀን ነው ማለት ነው። በእርግጥ እንግዲህ ትዕቢት ሁሉም ሰው ይበላዋል ወይ ብለን በምንጠይቅበት ጊዜ ሁሉም ሰው ላይ መገበው ይችላል። ምክንያቱም በጣም የሚፋጅ ኮስተር ያለ ምግብ ስለሆነ ምናልባትም የጨጓራ በሽታ ያለባችሁ በርበሬ የሚፋጅ ነገር ስትመገቡ የሚያማችሁ ሰዎች ካላችሁ ባትመገቡት ጥሩ ነው። በእርግጥ ቆንጆ ነው፣ ይጣፍጣል። ግን ከጤና አይበልጥምና ደግሞ እያማረንም ቢሆን ላንመገበው እንችላለን። በሌላ መልኩ ደግሞ
ህፃናትና ልጆችም ባይመገቡ ይመከራል። ምክንያቱም አንደኛ ነገር በጣም የሚፋጅ ነው። ሁለተኛ ነገር ደግሞ ያዘጋጀነው ምግብ ስጋውን ቢሆን ጥሬ ስለሆነ ለልጆች ጥሬ ስጋ የሚፋጅ ነገር በጣም ብዙም አይመከርምና እንግዲህ ያዘጋጀሁት ቤት ደርሶልኛል። በጣም ያምራል። አሁን በጣባ ላይ ገልብጬዋለሁ። በጣባ ላይ ገልብጬ በጣም ነው ተሻምተን የበላ ነው። በጣም ይጣፍጣል። በጣም አሪፍ ነው። ያው ሁል ቀን የምንመገበው ምግብ አይደለም። ስለዚህ ባገኛችሁ ጊዜ ቤታችሁ ስጋ በሚኖርበት ጊዜ ትኩስ ስጋ በምታገኙበት ጊዜ ስጋ እንደዚህ ሰርታችሁ አምሮታችሁን አውጡ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በሰላም ያገናኘን። ሰላም ሁኑ። እንግዲህ ቪዲዮዬን ከወደዳችሁት ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን አትዘንጉ። ኮሜንታችሁንም ደግሞ በጣም ነው የምጠብቀውና የእናንተ ኮሜንት ደግሞ እኔን ያበረታታኛል፣ የተሻለ እንድሰራ ያደርገኛል። ስለዚህ ኮሜንት አድርጉ። በሚቀጥለው አዲስ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ቸር ያገናኘን።